አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ በአዲስ ነገር ያው ኢድ ሙባረክ ኢዳችን የአረፋችን ክትፎ ያው ትንሽ ነገር የደረሳችሁ ይመስለኛል። አንድ ቀን ምሳ አንድ ቀን እራት ግን ከኔ አልበላችሁም አይደል? እስኪ ዛሬ ምሳችሁ ሁላችሁም እስኪ ሩዙ የአረቦች ሩዝ ጣል አድርጋችሁ ወደዚህ ገባ እንደምትሉ ተስፋ አለኝ። በአዲስ ነገር ከች ብዬላችኋለሁ። እስኪ ከነሱ ጋር ከኔም እንግዳ እናንተ ቤተሰቦቼ ለምን ቀመስ አያደርጉም ብዬ ነው። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሌም በላይክ በሼር ቤቴ ሞቅ ደመቅ የምታደርጉት ከልብ ነው የማመሰግነው። ያው በዚህ ሶስት ቀን ልበለው የለም እናንተ ጋር መምጣት እናንተም እንትን ለማለት አልተመቸኝም። ያው የዓመት በዓል ጊዜ የምታዩ ነገር ነው። እኛ ጋር የዓመት በዓል ሆነም አልሆነም የምታውቁት ነው። እናንተ የምታውቁት ነገር የለም። እንግዳ ትታችሁ ስልክ ለመያዝ እንኳን ሌሊት ነው ዝም ብዬ ስልኬ ከፍቼ የምወጣ አንድም ነገር እንትን ሳለ ሌላ ነገር ምን ይደረጋል። ክበሩልኝ፣ ከልብ ነው የማመሰግነው። ገብታችሁም ያው አብሽር የምትሉኝ እንዲህ ስል የምትሉኝ ዛሬ ከቤተሰቡ ጋር እስኪ እናንተ ይድረሳችሁ ኑ ቀመስ አድርጋችሁ በልታችሁ መደሰት አለባችሁ። የምትፈልጉ የጎመን ክትፎ ነው፣ የስጋ ክትፎ ነው፣ የትኛው ይሆናል የምትፈልጉት ብዬ ነው ያዘጋጅቼ እንዲህ ቅንጭ አድርጌ ሳይበሉ ብዬ ነው። አዲሶቹ ኮሜንት አስቀምጡልኝ፣ ሰብስክራይብ አድርጉ። ያው አማናዬ እመልሳለሁ አይቼ እንትን እንዳለ ውዶቼ፣ አላህ ይጠብቅልኝ፣ ሰላማችሁ ያብዛልኝ። እናንተ ለሀገራችሁ ያብቃችሁ። የዓመቱ ከቤተሰቦቻችሁ ተደስታችሁ። አሁን ይሄ አንድ ሰው እንዳትለው ሁለት ሰው ነው። አሁን እንደዚህ ይበላሉ ምናምን አትበሉ እሺ። እኛ የትንሽ ሁለት እንደዚህ አድርገን ነው እንበላ ዘና ፈታ እያላችሁ ዋሉልኝ እላችኋለሁ። ኮመንታችሁ ላይካችሁ እስኪ አነሰኝ የምትሉ ያልጠገባችሁ ንገሩኝ። ያው ፍቅር ካለ ይሄ ስንት መሰላችሁ? አሁን እዚህ ጋር ትልቅ ሳሎን እስኪ ተሞልቶ ምን እያለ ተርፎ ሲነሳ ታያላችሁ። እናንተም ብትመጡ እንዲህ ነበር። ፍቅር ይኑረን እንጂ ምግብ አንስቶ ኢትዮጵያ እንደዛ ኑሮ ተወደደ ለምን ምትይ እህቴ እንደዛ አትበይ። ከቤተሰብሽ ከጎረቤትሽ ከስንት ከልጆች ጓደኛ ምናምን ስንት ነገር ነው እንደዛ የምናሳልፈ። አልሐምዱሊላህ ረብል ዓለሚን ማንም ጊዜ ማንም አልሐምዱሊላህ እያያችሁ ነው። አላህ ይጠብቃችሁ፣ ሰላማችሁ ብዝት ትርፍ ይበልልን። የምትጠጡ ነገር በሽ ነው። ምንድነው የምትፈልጉ? ቡና ነው ዝንጅብል ነው ያው ቅቤ በልታችሁ ለስላሳም የፈለጋችሁ መውደድም የፈለጋችሁ ምኑን የፈለጋችሁ ምን ልበላችሁ ጻፉልኝ። ትናንትና በተለቀቀ ነው እንትን ማነው ዚያዳ ናት ልምጣ ብለሽ ነበር አንቺ ከባከባ ያው ሁሌ ነው እንደዛ የምትይ እንጂ መተሽ ብትደርሺ አሪፍ ነበር። ከሰላችን እንደዚህም ያው አልሐምዱሊላህ ዝናብ የመጀመሪያ ነፋስ ሲመጣ ድረስ በጣም ቦክ አድርጎ አሁን የለም እላችኋለሁ። እንደዛ ስትገቡ እንደዛ ፋፋ አድርጌ እጠብቃችኋለሁ። ከዛ ገብታችሁ ሙልት ትላላችሁ። ከዛ መጠጣት ነው። እናንተ እንደዚህ ሆናችሁ ስትቀርቡ ስትበሉ ስትጠጡ ነው ማየት የምፈልገው። ብቻ ነው ወደዚህ መምጣታችሁ ሁሌ ያው እመጣለሁ እዛም ትላላችሁ። ግን የመጣችሁ እዚህ ያላችሁ 10 ልጆች ምንም ትላንትና ልንገራችሁ የትንሽ ሰዓት ዩቲዩብ ኢትዮጵያ አይሰራም ነው ምናምን ተባለ። ተቋረጠ ነበር አይደል? ኖህሪዮ አካባቢ ትንሽ ሰዓት ተቋርጦ ሁሉም ሰው ጉንፋን ይዞኝ ደግሞ እንትን አለ። ምንድነው እንዳትሉ ድምጽ ጓጓ እንደ
እንዳይልባችሁ ጉንፋን ነው እላችኋለሁ። ዱአ አድርጉልኝ። እኔም እናንተ ያው ሁሌ በዱአ ነው። የስጦታ መጣልኝ ቸኮሌት ልበላችሁ። ቸኮሌት በዚህ ቸኮሌት አሁን አንዱ አውጥቼ እንዴት ላጉርስሽ ግን ብያችኋለሁ። ይሄ ቸኮሌት ሁላችሁም አትብሉ። በጣም እንትን ይላል ያፍራል። እንደዚህ አሁን 2000 3000 አውጥታችሁ ትገዛላችሁ፣ ግን ከባድ ነው። ሆነን ቀረም ክትፎአችን በልተን ካለ መቼም ይሁን መቼም በአመት በዓል ጊዜ የምታውቁት ነው። ክፍለ ሀገር የሄደ ሰው ያው ብዙ አለ። አንዳንድ አደጋም ቢደርስበት ምን ቢለው የሌላም ያው ሁሉም ሙስሊም አንድ ነን። አላህ ይጠብቃችሁ። እንደው በዚህ ገበታች ቡናና ሻይ የፈለጋችሁ እዛ ገታች ነው የምትቀመጡ። ከመጣሽ እያንዳንድሽ እመጣለሁ ነው። ክትፎ ከፈለግሽ እዛ ጋር አጠገቡ ግማሽ አድርጌ ነው። አንድ ቦታ ቡና አንድ ቦታ ትልቅ ሳሎን ስለሆነ ቲቪ እያያችሁ ምናምን ቡናችሁ ሻያችሁ የፈለጋችሁ ነው ትጠጣላችሁ። እዛ ከሆነ መርጠሽ ስትገቢ ምግብ ነው ምንድነው የምትፈልጊ ነገር መርጠሽ ነው የምትቀመጭ። ነገርኩሽ። የቱ ጋር ምን እንዳት እዚህ ጋር ላይ ሳሎን ከሆነ ስላችሁ በእሱም በአንድ ሳሎን እንደዚህ አጠገቡ ነው ያስቀምጥን ያልኩት። አከፋፍዬ እዛ ጋር ከሆነ ክትፎሽን ምንሽ እንደዚህ ይደረግልሻል። ቅቤሽ እንደማይደፋ ነው። አሁን በጣባ የተቀመጠ ምንድነው አረጓዴ ምንድነው እያልሽ ነበር። ዳቦም ይከፈታል፣ ዳቦም ይሰጣችኋል። አብሽሩ ብሉ፣ ዘና ፈታ ብሉ። እኔ ያው መቼም እናንተ እንትን በእንደዚህ ነገር ማከፋፈል የእናንተን ሰጣችሁ የእናንተን ሰጣችሁ ሁሉም መጥቶ ሲጋራ ነው ሁሉም ደርሶ ሲሆን ነው። አልሐምዱሊላህ ደስታ ካለ ሁሌም ፍቅር ካለ የኛ አሁን የአንድ ሰው አይደለም የስንት ሰው መሰላችሁ እንደዚህ የሚቀርብለት ብዙ እንትን ነው። እንደዛ የሚሆን ጎመንና አይቤ ካላችሁ፣ ስጋ ክትፎ አይቤ ካላችሁ ምርጫችሁ የእናንተ ነው። እዛ ገብታችሁ ከዛ ታወራላችሁ። እንዲህ ነው ትላላችሁ። አላስወቅ ከዝ እንደው እነሱ እዛም እያለ በጣም ብሉ ይጨመርበታል። ብሉ ተደሰቱ፣ ብሉ ተጎራረሱና ቶሎ ብላችሁ ይጨመርላችኋል። እዛ ጋር ማነው ቅቤ እንትን የሚለው ተጨምሪ አንቺ የሁሉን ጨምርላቸው። ቅቤ እንትን ካላቸው ብታርጉ ይጨምርላቸዋል። አንዳንድ ሰው ያው ብዙ እንትን የማይለው ሰው ይኖራል። የራሱ የሆነ ነገር ተዘጋጅቶ እንደዚህ ጊዜ እንትን ብላችሁ ምንም ስታደርጉ ቤት እንዴት ደስ ይላል። እየበላችሁ የብቻውን አይቤን ከፈለጋችሁ፣ የብቻውን ጎመን ከፈለጋችሁ፣ የብቻውን ስጋ ከፈለጋችሁ መውደድ አለልሽ። ከዛ ከበላሽ በኋላ ቅቤውን ሞቅ እንደሚል እዚህ ጋር እሳቱ ከሰሉ ሞቅ አድርገሽ እዚህ ጋር ለስላሳ ከፈት አድርገሽ ቁጭ ብለሽ ዘና ፈታ እያለሽ እንክትክቱ ማውጣት አለብሽ እያንዳንድሽ። ስትገቢ ግን እንደዚህ ሰፋ ፈታ ጭንቅሽ አድርጌልሽ ቡሽ አድርጌልሽ እንዲያሰልፍ እንደዚህ አመቻቸሁልሽ።
ምንም ጊዜ ማንም ሰው ያልሆነ ነገር እንትን ሲል እኔ በጣም እንትን ይለኛል። ለምን ባላችሁ ነገር ተደስታችሁ በቃ የሚቀርብ ሰው ካለ እንደቀረባችሁ በቃ የሚመጣን ሰው ደግሞ አልሐምዱሊላህ ሀገራችን እዩ። አሁን አንድ ሰው ይሄ 3000 2000 አውጥተሽ እንደዚህ ቸኮሌት ላመቻች ብትይ እዛ ጋር የሆነ ነገር ድሮ በ200 ብር የሰው ቤት ስትሄጂ 500 ብር ነበር። አሁን ያው አልሐምዱሊላህ ብታወጪ ብትገዢ ምንም እንትን የሚልሽ ነገር የለም። ጉንፋኑን ባካችሁ እንትን አለኝ ላቋርጠው። ጉንፋን በቅቤን ታዋጪዋለሽ ትላለች። አንቺ የበላሽ ምናምን አትሉ ነገር የለም። እኔ መቼ እበላለሁ? እዩ አሁን ያው አንስቼ ያስቀመጡ እንደዚህ ነው እንጂ እስኪ አሁን ሌላ ቦታ ቢሆን መቼም ቤቴ ነው። እናንተ ቀረጻ ላይ እነሱ ላሳይ ምናምን እያልኩ ሽንቁድ ብሎ ያልቃል በቃ። የራሱ የሚደረግ ነገር ብያችኋለሁ። እንደዛ ታች ከሆናችሁ እንዲህ ነገር ወደዛ ከሆናችሁ የምግብ ነው። አጠገቡ በሁለት ቦታ የፈለጋችሁበት ቦታ ገብታችሁ ዘና ፈታ ምትሉ ደስ ይለኛል። ውዶች አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን ኢትዮጵያ ያድርግልን። ወጥቶ ከመቅረት ስንቶቹ ስንት ነገር አለ ብላችሁ ነው። አምና አሁን ያረፋ ከዚህ ከቤተሰብ ሆናችሁ ስንቶቹ ኧረ ብስሚላ አልሐምዱሊላህ 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 ማለት ነው። ምን ይደረጋል? የሁሉም ነገር ጊዜ አለ። ጊዜ ነው። ጠጡ። በዚህኛ ምንድነው የምትፈልጉ? ሚሪንዳ ነው? ኮካ ነው? ልክፈትላችሁ፣ ንገሩኝ። እነሱ ይበቃቸዋል። እነሱ ሁሌ በልቶ ሁሌ እንትን እያሉ አይደል እናንተ። እኔ ሱራ አይገባም፣ አልወድም። የሰው ቪዲዮ እንደዛ እንትን ስል ደስ አይለኝ። ጥሩ አይደለም ደግሞ ስታስቡትም ሌላ ሰው ባደረገው ነገር ገና ተገብቶ እንዲህ ተብሎ አይደለም። እሺ ልጆቹስ እንዴት ደረሱ? እንዴት ነው? እኔ አመት በዓል ነገርኳችሁ፣ ክብር በሩልኝ። ባልመጣም ግን አልተመቸኝም። ማታ ማታ ግን ዝም ብዬ እንትን ብዬ ስተኛ ስልኩ ያው ከፍቼ እተዋለሁ። ምንም አይልም። ሰው ባይመጣ ሚያነሳውም ስለሆነ ሰዓቱ እንደዛ ይደረጋል። አንዳንዴ ያው በያዛችሁ ነገር ጠንከር ብላችሁ ስትሰሩ ብዙ እንትን የሚል ነገር አለ። የራሱ ነው እሱማ፣ ማንም እንትን የሚል ሰው የለም። አንዱ በሆነ ትእዛዝ እሺ ቃሪው ነው መውደድ ነው የምትፈልጉ? ቡና ነው የምትፈልጉ? ለስላሳ ነው የምትፈልጉ? ዝንጅብል ነው የምትፈልጉ? እስኪ እየጻፋችሁ ኮመንታችሁ አይቼ ውር አድርጌ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት አዲስ ሰላም አለሽ? እሺ እላችኋለሁ ውዶቼ፣ እኛ ጋር እንዲህ ነበር። እናንተም ያው በዛ ባል ግን ማሻላ እንትና ራህማን ነው ለሀሊማ ምናምን ያደረጋችሁ። አቤት እናንተ ከኛ ከዚህ ከተዘጋጀ የዛውን የሚበልጥ ነገር ያቀረባችሁ የማዳን ቅመሞች የምታቀርቡ ነገር ያወጣ ብላችሁ ነው። ኢጃዛ ቤት መሰለኝ እንጂ በእንደዚህ ነገር ደረደራችሁ በሉ ተደሰቱ። ምንድነው የአመቱ ግን ሀገራችሁ ገብታችሁ ከቤተሰቡ እንላለን አይደል? አረፋ ሲመጣ ኢድ ረመዳን በሱ መጥቶ እንትን ዘል በቃ የአመቱማ
እንዲህ እንዲህ ስንት ጊዜ ስንት ነው እንትን አሳለፍኩ ብላችሁ አለ ኩል ያህል ሀይር ነው ብቻ በሰላም ሆኖ ስለዚህ መጥታችሁ ገብታችሁ አይታችሁ እንደዚህ ብታደርጉ በጣም ነው እንትን የሚላችሁ የነበረ ለሀይር ነው። አንድ ሰው በያዘው ነገር ጠንከር ብሎ አደርገዋለሁ ብሎ አላማውን ወጥቶ ሲያሳካ በጣም ደስ ይላል። አንዳንዶቹ ወደዛ አድርጋችሁ ወደዛ ምሳሌ ብሎ እዚህ ጋር ያለ ነገር ሀላን ከፈለጋችሁ ምን ከፈለጋችሁ ሁሉም ነገር እዩበት ተደሰቱ። ግን የቤተሰቦችም ያው እናት ናት። አስታውሳችሁ ሰላም ብላችሁ እነሱ ባሉበት ነገር ምናምን መጠያየቅ አሪፍ ነው። አላህ ይጠብቃችሁ ብያችኋለሁ። ከልብ አመሰግናለሁ። እኔም ባልገባ እናንተ ከጎን የሆናችሁ ብዙ ነገር ነው አመሻሽታችሁ እንትን የምትሉ ሰላማችሁ ብዝት ይበልልን።